ኢማጂን ሶሳይቲ ሁሉም ግለሰብ የቻለውን የሚጥርበት የቻለውን ያህል የሚያገኝበት ሶሳይቲ ኢማጂን አድርግ which is not impossible ያንን ኢማጂን አድርግና ምን አይነት ሶሳይቲ ይኖረናል ነው አሁን ምንድነው እዚህ ጋር ያለው እስከዛሬ የመጣንበት ነገር ኖርማላይዝ አድርገናል አሁን እየመጣ ያለው ነው ዲኮንስትራክት እያደረገ ነው ኢቭን አሁን ማቴሪያል ዌልዝን ራሱ አስፓየር ማድረግ እንደ ወንጀል no why እንደ ኢቭል why ያው አሁን ቅድም አንተም ስጠይቅ ፕሮስፐሪቲ የግለሰብ ምንድነው ችግሩ አንድ ሰው ሀብታም ብቻ መሆን ቢፈልግ ምንድነው ችግሩ እስቲ አሁን ክሪቲኮችንም ስለማይ ነው ሚዲያ ላይ የቁስ እንትን ማለት ምንድነው ችግሩ ነው የግድ አንድ ሰው በጣም ሀብታም ስለሆነ ኤቪል ነው ማለት ነው ምንድነው ችግሩ ሀብታም መሆን መመኘት ምንድነው ድህነት የትኛውን ኮምፎርት ነው የሚሰጠው እኮ I wonder ማለት በድህነት ውስጥ ያለው ኮምፎርት የትኛው ነው በድህነት ውስጥ ሰላም አለ በድህነት ውስጥ እንቅልፍ አለ በድህነት ውስጥ ምቾት አለ ምን ሀብታም መሆን ማለት እያንዳንዱ ሰው ሀብታም መሆን ቢፈልግ ምንድነው ችግሩ ነው በቂ ሪሶርስ የለንም ሀብታም ለመሆን በቂ ሀብት የለንም ምንድነው ችግሩ ነው you see አሁን ለሀብት ያለን እይታ በጣም ኔጌቲቭ ስለሆነ ሀብት ብቻ ቁስ ብቻ what else is there ሀብታም I think የኃጢአት መንገድ አድርገናል yes cultural construction ነው ይወልደ cultural construction ልክ ይሄ ያላረለ ይሄ ሀብትን መመኘት ሀብትን መፈለግ እንደ ነውር አድርገናል ነገር ግን ሀብታም ሳትሆን ነፃነት ከየት ነው የምታመጣው ነፃነት ድህነት ነፃነት ይሰጣል እንዴ ሀብት እኮ ነፃነት ይሰጣል ሀብት እኮ ሌሎችን እንድትረዳ እድል ይሰጣል ለሌሎች እንድትርፍ ኦኬ ዛፎችን አንድ ፓፓዬ ትከል እድገቱን የምትለካው እኮ በሚያፈራው ፍሬ ነው አይደል ሰው ሀብታም ካልሆነ በምን ፍሬ ነው የሚለካው tell me ሀብታም ካልሆነ የስኬት መገለጫ ነው ሀብታም አሁን ስለ ዝርፊያ አይደለም ነው ነገር ግን ሰርቶ ጥሮ በራሱ መንገድ ሀብታም ከሆነ ፍሩቱ እኮ ያ ነው አለ ወይ ሰው ሀብታም አይሁን የሚል አስተምህሮትም ህግም አለ ወይ በቅዱሳት መጽሐፍት ጭምር yes even that ድሃ ሁን የሚል መጽሐፍ ቅዱስ ላይ አለ እንዴ ለምሳሌ እኔ የማውቀው መጽሐፍ ቅዱስ ላይ ድሃ ሁን የሚል መጽሐፍ ቅዱስ አለ እንዴ ነው የለም wrongly ግን አንደርስታንድ ያደረገው ነገር አለ ሀብትንና ኃጢአትን ግን ድህነትም ኃጢአት ነው ለምን ካልን የተሰጠህን አቅም የተሰጠህን ችሎታ አልተጠቀምክበትም ኃጢአት ማለት እኮ ሰዎችን መግደል መውጋት ብቻ አይደለም you see ተባርኮ የተሰጠን አቅም ችሎታ ለያባከነው ነው ስህተት አይደለም እሱ ጥፋት አይደለም ኃጢአት ነው like you see I don't know ይሄ ምናልባት ሶሻሊ ኮሬክት ላይሆን ይችላል ይሄ ቋንቋ ግን ድህነትን ኢምብሬስ ማድረግ ድህነትን ማቀፍ ድህነትን የጽድቅ መንገድ ማድረግ ድሃ ኖ ድህነትን ኖርማላይዝ ማድረግ ገባ ሀብትን የሚፈልግ ሰው ሀብታም መሆን ይፈልግ ሰው ለሀብት የሚሰራን ሰው ደግሞ ልክ በክፉ ማየት ነው it's wrong የቱ ጋር እንዴት እንደሚምታታብን አየህ